ታፈቅራታለህ እንዴ ብሎ ነበር የጠየቀው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተመልካቾች በሙሉ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። አላህ ሱብሃነሁ ወተዓላ ያሰባችሁትን አሳክቶ ለሀገራችሁ ያብቃችሁ። ዛሬ ስለ ዜማዬ እያወራን ግቢዬን ላስጎበኛችሁ ብዬ ነው። በነገራችን ላይ ግቢ እንደዚህ ጽጌረዳ ምናምን ሲሞላበት በጣም ደስ ይለኛል። እኔ በግቢ ይሄን ነገር ከምንም በላይ ከቤቱ ይልቅ ግቢው ነው በጣም የምወደውና ምክንያቱም እንደዚህ አይነት ነገር ሳይ በጣም ደስ ስለሚለኝ እዛ ጋር እንግዲህ ጨርቃ ጨርቅ እንዳታዩ የወለወልኩበት ምናምን ነው ማለት ነው የተሰቀለውና ሳላነሳው አጋጣሚ ቪዲዮ ቀረጻ ጀመርኩኝ። እና ውድ ተመልካቾቼ ዶሮዎቼም እንግዲህ ሰላም እያሏችሁ ነው እና ለቻናሌ አዲስ ከሆናችሁ ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ። ለምታበረታቱኝ በሙሉ በጣም አድርጌ አመሰግናችኋለሁ። እናንተንም የልፋታችሁ ውጤት ገብታችሁ በሀገራችሁ በትዳራችሁ በልጃችሁ የምትኖሩ ያድርጋችሁ። ለኔም ዱአ አድርጉልኝ። እናንተም ደግሞ አላህ ከስደት አውጥቶ ደስ የሚል ህይወት እንድትኖሩ ምኞቴ ነው ማለት ነው። ውድ ተመልካቾቼ እንግዲህ ያው ጽጌረዳ ተጋብዛችኋል። እሺ በጣም የምወደው ጽጌረዳ ነው። እንደዚህ አይነት ነገር አቮካዶ አበባ እንዲሁም ማንኛውም ነገር እንዲህ ግቢ ላይ ሲኖር በጣም ደስ ይላል። ባዶ ከሚሆን እንደዚህ አይነት ነገር ቢገኝ በጣም ደስ ይላል ማለት ነው። የሚሰራላችሁ ሰው ካለ በጣም ደስ ይላል። ጤና አዳምም አለ። ከፈለጋችሁ ጎራ በሉ ትንንሽም ቢሆን እሰጣችኋለሁ ማለት ነው። እና ለሁላችንም ይበቃል እላችኋለሁኝ ውድ ተመልካቾቼ። እኔ እንደተደሰትኩኝ በሀገሬ በቤተሰቦቼ እንደተደሰትኩ እናንተንም አላህ ያስደስታችሁ እላችኋለሁኝ። ሁላችሁም ደግሞ እንደዚህ አይነት ቤት ወይም ደግሞ የራሳችሁን ቤት እንዲኖራችሁ ጥረት አድርጉ። ህይወታችሁን በሙሉ ለከንትራ ወይም ደግሞ ለማንኛውም ነገር እንትን ባትሉ ጥሩ ነው ማለት ነው። የወጣችሁበትን አላማ አትዘንጉ። ብዙዎቻችን እያየን ስለሆነ ነው ስደት ላይ ከወጣን እና ቁጥብ በሉና የራሳችሁን ጎጆ ለመያዝ ሞክሩ እላችኋለሁኝ ውዶቼ። ወደ ርዕሴ ስመጣ እንግዲህ እነ ዜማዬ እንዳያችሁት ያው ዜማና አቢኒ እንዳስገድሉኝ ነው ሊያስገድሉኝ ሞክረዋል። ስለዚህ ደግሞ ዜማዬን የእጇን እሰጣለሁ ሲል ልዑል እባክህን ተው ዜማዬ ምንም ነገር ስለዚህ ነገር አታውቅም ቢለውም ልዑል ናቲ ደግሞ ዝም በል ወንድምህን እኮ ለማስገደል እየሞከሩ ነው እያልኩህ እኮ ነው እያለው ነበረ። ልዑልም ደግሞ ምረጥ እንጂ ምርጫ ስጠኝ አላልኩህም ብሎ ነበረ ያወራው። እባክህን እኔ በምን አይነት ጣጣ ውስጥ ነው የገባሁት ተው እያለው ነበረ። እሱም ደግሞ እሺ ሊለው አልቻለም። እንግዲህ ያው እድልም እንዳያችሁት በጣም ተናዳለች። ምክንያቱም ኢንስፔክተሩ ከአቤኒ ጋር ውይይት እያደረጉ እያለ የእድል ጓደኛ ነበረ ያየው ማለት ነው። በዛም በጣም ተናዶ ወዲያውኑ ደውሎ እድል በጣም ተሸውደናል እያላት ነበረ። እባክህን አታስጨንቀኝ ምንድነው የተሸወድነው? የተሸወድነውን ነገር ንገረኝ ስትለው ኢንስፔክተሩን ከአቤኒ ጋር በቤሌኔ በአይኔ ብሌን አየሁት ነበር ያላት። በእርግጥ ይሄ ድራማ ወይም አልተውት ወይም ደግሞ አልቀጠሉት በአመት አንዴና በወራት አንዴ እየለቀቁ ነው ማለት ነው። እና ቶሎ ቶሎ ብትለቁልን ለእናንተም ለእኛም ምርጥ ነው። ዜማዬ እንግዲህ ሁሉም ሰው የሚወደው በጣም መልካም ወይም ደግሞ አስተማሪ የሆነ ድራማ ነበረ። ግን ቆይተው እያበላሹት መጥተዋል እንጂ በጣም የምወደው ድራማ ነው። በነገራችን ላይ ግን ያው አሁን ደርሶ እያበላሹት መጥተዋል ማለት ነው። እና ያው ዜማዬ እንደታገተች እሱም አላወቀም ናቲ ማለት ነው። እሱን እንዳሳገተችውና ልታስገድለው እንደሞከረች ነው ያው የሚያውቀው። በዛውም የእጇን እሰጣታለሁኝ ነበር ያለው። ልዑልም ደግሞ አትወደኝም እንዴ እያለ ነበር። አሁን ላይ የምኖረው ለወንድሜ ላንተ ነው በቃ እንደዛ ካልክ የምልህን ስማኝ ነበር ያለው።
እሱም ደግሞ ምንድነው ዜማዬን እንዳትነካት፣ ምንም አይነት ነገር እንዳትነካት ከፈለክ አቤኔን እንጂ እያለው ነበረ። ካደረግኩኝ ሁለቱንም እንጂ አቤኔን ብቻ አላደርግም ነበረ ያለው። እባክህን እኔ እየለመንኩህ ነበረ የሚለው። ከዛም ያው እንዳያችሁት ምክንያቱም ዜማዬና አቤኔ ፍቅረኛሞች ስለሆኑ ያው ዜማ ደግሞ ከራሷ በላይ ስለምትወደው ቢገባህ ኖሮ አቤኔን የእጁን ከሰጣነው ዜማዬም እንደዛው ትጎዳለች ነበር ቢሆንም ይሻለኛል ብሎ ነበር የመለሰለት። አንዳንዴ ምንድነው ይሄ ኢንስፔክተሩ ከማን እንደሆነ ግራ ያጋባኛል ማለት ነው። እስቲ የምታውቁ ሽኩ በሉኝ። ከማን ነው ይመስላችኋል? ይህንን ነገር የሚያደርገው እውነተኛውን ነገር ለማወቅ ነው። ደግሞ ሳውቋል። አቤኔ ራሱ ያዳ ራሱ እንዳደረገው አውቋል። ምን እንደሚጠብቅ ነው እኔ ግራ የገባኝ እና ዜማዬም ከራሷ በላይ እንደምታምነው ነበር የነገረው። በእርግጥ ያው አቤኔ አላመነውም። ከእነሱ ጎን እንደሆነ ነው የሚያውቀው ማለት ነው። እና ከማን ይመስላችኋል? ይሄ ማነው ኢንስፔክተር ተብዬው ከማን ነው የሚመስላችሁ? እኔ ግራ ይገባኛል። ስለዚህ ድራማ ሁሌም ልገዳደል ነው፣ ሁሌም ልገደል ነው፣ ሁሌም ያኛውም የእጁን ይሰጠዋል እኔ ይላል፣ ይሄኛውም የእጃቸውን እሰጣቸዋለሁ ይላል። እና መገዳደል ድራማ በሉት ወይም ደግሞ አጠቃላይ እና ምን እንደሆነ እኔ ግራ ገብቶኛል። በስነ ስርዓት ቢሰሩበት ለራሳቸውም ይጠቀማሉ ባይተውት፣ ምክንያቱም በጣም ብዙ ተወዳጅ ድራማ ስለሆነ ማለት ነው። እና ውድ ተመልካቾቼ ግራ ስለገባኝ ነው ራሱ ቪዲዮ ከለቀቁ ትንሽ ቆይተዋል እላችኋለሁኝ። ያው የሚከተለውን አብረን እናያለን። ያው የወንድምን ወንድም ያፈቀራትን ሴት ወንድሙ ማፍቀር ከባድ ነው። ለምሳሌ ያው በእሷ ፍቅር በጣም ተጎድተዋል ናቲ ማለት ነው። ያው እሷን አለማፍቀር ከባድ ነው ብሎት ነበረ እና እሱን በማየት እና እሱን ሰበብ በማድረግ እኔም አፍቅሬያታለሁ። እንዴት ታፈቅራለህ? አፍቅር እንኳን ለምን አፈቀርክ አልልህም፣ ግን እንዴት ዜማን ነበረ ያለው። እኔ እኮ ረሳህ እንዴ? ዜማን አለማፍቀር እኮ ንፍግና ነው ብለከኝ ነበረ ብሎ ነበረ ልዑል የመለሰለት። ስለዚህ ያው ልዑልም ከዜማ ጋር ፍቅር ይዞታል። እንግዲህ ዜማ የማን ናት? የአቤኒ ናት ወይስ የልዑል ናት ወይስ የማን ናት? ግራ ገብቶኛል። አቤኒን እንደፈለክ አድርገው ሲለው ነበረ እና አቤኒን ተበቅሎ ዞሮ ዞሮ ዜማዬን የራሱን ሊያደርግ ነው እየሞከረ ያለው። እኔ ግራ ገብቶኛል። እንደዚሁም ደግሞ የአቤን የኢንስፔክተሩ ነገር ግራ ገብቶኛል። የሶስተኛ ወገን ማን እንደሆነ አውቋል። ይህን ሁሉ የሚያደርገው ያዳ መሆኑን አውቋል። ግን ደግሞ እዚህም እዛም እየሄደ ያሽቃብጣል። ያው እንዳዩት አይቷል ማለት ነው። እነ እድልም ደግሞ ከአቤኒ ጋር መሆኑን አውቀዋሉ። ግን መጨረሻ ላይ ምን ይሆናል የሚለውን አብረን እንከታተላለን። ውድ ተመልካቾቼ እንደነገርኳችሁ ላይክ እንዲሁም ሼር ሰብስክራይብ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። ለምታበረታቱኝም በኮመንትም በምንም ለምታበረታቱኝ በጣም አመሰግናለሁ። እባካችሁን ያው ኔት ገዝቼ ነው የምጠቀመው። ሁላችሁም ቢያንስ እንኳን ሰዓቷ እስክትሞላልኝ ቪዲዮ እስከመጨረሻው ይውልኝ ማለት ነው። ሁላችሁንም ከልብ አድርጌ ነው የምወዳችሁ ማከብራችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ነገሮች ሁሉ ስላልተስተካከሉልኝ ነው በራሴ ቪዲዮ እመጣላችኋለሁ ማለት ነው። ውድ ተመልካቾቼ ያው ለዛሬ ይዤላችሁ የመጣሁት ይህንን ነው። ኢንሻአላህ በቀጣይ ደግሞ በተሻለ ቪዲዮ እንድመጣላችሁ ተስፋ አደርጋለሁኝ። ሁሌም ቢሆን ላይክ ማድረጋችሁን አትርሱ። ምክንያቱም ላይክ ባረጋችሁ ሰዓት ለኔ ከፍታ ቪዲዮ ቫይራል ይወጣልኛል ማለት ነው። ሁላችሁም አመሰግናለሁ፣ እወዳችኋለሁ። ከልብ ነው የማመሰግነው ለምትሰጡኝ ኮመንት በሙሉ። ወላይ በጣም ነው የማመሰግነው። ደስ ይለኛል አንዳንዴ እና ላይክ አድርጉ። ሁላችሁንም አመሰግናለሁ። እንግዲህ መጨረሻውን አብረን የምናይ ይሆናል እላችኋለሁኝ። እንግዲህ በሌላም ቪዲዮ እመጣላችኋለሁ። መልካም ቆይታ። ባይ ባይ።